بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله محمد وعلى آله وصحبه ومن اتبع هداه واستنى بسنته إلى يوم أن نلقاه أما بعد السلام عليكم ورحمة الله وبركاته ود إيمان وندمهتوچه إنه አሁን በተከታታይ የምንመለከተው ስለ ዓቂዳና እምነት ወይም ኢማን በሚል ርዕስ ተከታታይ ክፍሎችን እያየን ነው። ስለ እምነታችን እየተወያየን ነው። እምነት መሰረታዊ ነገር ነው። እምነት የተፈጠርንበት ዋና ነገር ነውና ባለፈው ትምህርታችን ላይ በተለይ ሶስቱ የተውሂድ ክፍሎችን አይተን ወሳኙና መሰረታዊ የቱ ነው ሶስቱም ያላቸው ግንኙነትና ተያያዥነት ተመልክተን ነበር ያሳለፍነው። ቀጥታ ወደ ዒባዳ እንገባለን። ዛሬ ደግሞ ስለ አምልኮት እናወራለን። ዒባዳ ማለት ምን ማለት ነው? አንዳንድ ምሳሌዎችን ከነማስረጃ ኢንሻአላህ እንመለከታለን። የአንድ ስራ ተቀባይነት ቅድመ ሁኔታው ምንድነው የሚለውን እናያለን። አምልኮትን ለአላህ ብቻ ማድረግ ፍርዱና ብይኑ ውሳኔው ሸሪዓ ውስጥ ምን ይመስላል የሚለውንም ኢንሻአላህ የምንመለከት ይሆናል። አልዒባዳ አምልኮት الله سبحانه وتعالى لأملكوت اندفترن يتاوقنه الله بقرآن الله سل عبادة بزو نقر ينقر اعبدوا ربكم يا أيها الناس اعبدوا ربكم جيتاتشهن تجازوينا وما خلقت الجن والإنس إلا ليعبدون اعبدوا الله ما لكم من إله غيره سل أملكوت يمين نقروت عنك الصوت بتعام بركاتنا تشو قرآن وست قرآن هلو سل أملكوت نمي أوراو ما لا تتشارل سل توحيد نمي أوراو ما لا تتشارل كما جمرة اسكما جرى شمالتنا نبيهم صلى الله عليه وسلم ترسي يادرغو سوچنم دعوه سيارغولاچ ينبروا اعبدوا الله ما لكم من اله غيره ነው የነቢያቶች ሁሉ ጥሪ የነብዩም صلى الله عليه وسلم ጥሪ ማለት ነው اعبدوا الله ما لكم من اله غيره ያንዳንዱ ነብይ መር የጥሪያቸው ዋና መሰረት ነበር። ችግሩ የነበረው ያለውና የተፈጠረው እዚህ ላይ ስለሆነ ማለት ነው። ከእክሎች ሁሉ ከባድ እክል ከችግሮች ሁሉ ከባድ ችግር ከአላህ ውጭ ያለን አካል ማምለክ ነውና ማለት ነው። የሰነ ምግባር ችግር የማህበራዊ ችግር ሌሎቹ ተከትለው የሚመጡ ናቸው። ነገር ግን ዋናው መፍትሄ የእምነት መሰረታዊ እምነት ከተስተካከለ ሌሎቹ ነገሮች ይስተካከላሉ። በሂደት መስተካከል ይኖርባቸዋል። ያ ንጹህና መልካም እምነት ተጽዕኖ ያሳደረ ባህሪ የሰነ ምግባሩን ኢኮኖሚውን ሁለመናውን ማስተካከል ያስገድደዋል ማለት ነው። طيب العباده املكوت ማለት ምን ማለት ነው? العباده لغه هو الذل والخضوع متنانس እጅ መስጠት ማለት ነው። يقال هذا أرض معبد أو طريق معبد ይባላል በቋንቋ ደረጃ ማለት ምን ማለት ነው? የተመቻቸ የተስተካከለ መሬት ነው። መንገዱ ተመቻችቷል ተስተካክሏል የሚል معنى ይዘታል። طيب شرعا عباده ሲባል ምንድነው? طبعا علماءዎች رحمة الله عليهم جميعا ያለፉት عباده ምንድነው የሚለውን አገላለጽ በተለያየ መልኩ ገልጸውታል። حقيقة በተለያየ መልኩ ገልጸውታል። እነዛን ሁሉ ማብራሪያ ውስጥ አንገባም። ግን የተሻለና ጠቅለል ያደረገ ሁሉንም ያቀፈ የሚባለው የሸይኹ الإسلام ابن تيمية رحمه الله تعالى ንግግር ነው። ምን ይላል? العبادة اسم جامع لكل ما يحبه الله ويرضاه من الأقوال والأعمال الظاهرة والباطنة ይህ አገላለጾች ሁሉ የተሻለ ነው። ሌሎች አገላለጾች ቢጨመሩበት የበለጠ ያምራል አብሮ ደስ ይላል ማለት ነው። ነገር ግን ይህ እኛ ማሳጠርና መልእክትን በአግባቡ ሰው እንዲረዳ ማድረግ ስለሆነ ትልቁ ዓላማ ምንድነው የምንለው? ዒባዳ ማለት እስሙን ጃሚዕ ጠቅላይ ስም ነው። ምን አይነት ጠቅላይ ስም ምንድነው የሚጠቀልለው ከተባለ لكل ما يحبه الله ويرضاه ለእያንዳንዱ አላህ ለሚወደውና ለሚቀበለው ነገር የጥቅል ስም ነው። ያ አላህ የሚወደውና የሚቀበለው ነገር ምንድነው? ንግግርም ይሁን ተግባር ግልጽም ይሁን ስውር ንግግርና ተግባር ተመልከቱ። ዒባዳ አምልኮት ለሁለት ይከፈላል። ተግባራዊ በአካል የሚሰሩና ንግግራዊ የምንላቸው ናቸው። ንግግርና ተግባር ራሱ እያንዳንዱ ለሁለት ይከፈላል። በግልጽ የሚሰራና በድብቅ የሚሰራ አለ። የውስጥ ንግግር ምንለው ነገር አለ። የግልጽ ንግግር የውጫዊ የምላስ ንግግር ለውስጣዊ ንግግር ምንለው የልብ ነው። ተግባርም ለሁለት ይከፈላል። ውጫዊ ተግባር የሰውነት አካላችን የሚተገበር ተግባር ሲሆን ውስጣዊ ተግባር የምንለው ደግሞ ከልብ ጋር የተያያዘ ተግባር ነው። طيب ምሳሌ እስቲ ግልጽ ዒባዳ ምሳሌና ድብቃዊ ወይም ውስጣዊ የሚባሉ ዒባዳዎችን እንመልከት። فالظاهرة ግልጽ የሚባሉ ዒባዳዎች ምሳሌ ንግግርም ይሁን ተግባር በጥቅሉ مثل أركان الإسلام الخمسة አምስቱ የእስልምና ማዕዘናት ተግባራዊ ዒባዳዎች ናቸው። ልብ በሉ ውጫዊ አካላዊ ተግባራዊ ዒባዳዎች ናቸው። ምን የሚለው
قول شهادة أن لا إله إلا الله بملاس من نقرنا يملاس تكبارنا نقرنا مالتنا وإقام الصلاة عند بتاويم تكباراويم عبادنا وإيتاء الزكاة يجنزب تكباراوي عبادنا وصوم رمضان تكباراوي عبادنا يتكبار يسونة أكال عبادنا والحج حج دقمو جنزب قلبت ገንዘብን የሰውነትና የአንደበት ዒባዳ ነው ሶስቱንም ያጠቃልላሉ ናቸው በነገራችን ላይ እነዚህ ዛሂር ዒባዳ ናቸው ስንል ዛሂራቸው ብቻ አይደለም የሚጠቅመው በውስጥ እምነቱ መኖር አለበት ግዴታነቱን መቀበልና ማመን طيب والذبح እርድ ግልጽ የሆነ የዒባዳ አይነት ነው መታረድ ያለበት ለአላህ ብቻ ነው والنذر ስለት ግልጽ የሆነ ዒባዳ ነው መፈጸም ያለበት ለአላህ ነው والجهاد መታገል ነው ትግል መፈጸም والتسبيح سبحان الله مالت الله عز وجل مالكنا ما طرات والتهليل لا اله الا الله مالت الله سبحانه وتعالى الله بتشني املاكنت مرغاغت والتكبير الله مالك الله اكبر مالت والذكر الله ማውሳት እነዚህ ሁሉ ግልጽ የሚባሉ ንግግራዊና ተግባራዊ ዒባዳዎች ናቸው ምሳሌነታቸው ማለት والباطنه ውስጣዊ ምንላቸው ዒባዳዎች ምሳሌ ነው ለምሳሌ አርካን الإيمان الستة ስድስቱ የኢማን ማዕዘናት ማመን شوف በአላህ ማመን በመልእክተኛው ማመን በመላእክቶቹ ማመን በመጻፍቶቹ ማመን በመጨረሻው ቀን ማመን በአላህ ውሳኔ ማመን መልካም ይሁን መጥፎ ውሳኔዎች ማመን ብለናል ይሄ ኢማን ነው ልብ በሉ ተግባራዊ ነገሮች አብሮ ተያይዘው የሚመጡ ነገር አለ ግን መሰረቱ በልብ ማመን ነው በውስጣዊ የዒባዳ አይነት ነው መሐባ መውደድ ልባዊ ነው والخوف መፍራት ፍርሃት ስጋት ልባዊ ነው والخشيه አውቆ አንድ ነገር በእውቀት ላይ የተመሰረተ ከፍተኛ ጥልቅ ፍርሃት والتوكل መመካት والانابه መጸጸት እነዚህ ሁሉ ልባዊ ወይም ውስጣዊ የዒባዳ አይነቶች በመባል የሚገለጹ ናቸው قال تعالى كف ያለው ጌታችን አላህ Subhanahu Wa Ta'ala ምን ይላል قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين الله لما نكتنياه صلى الله عليه وسلم ليتبال ملكه لو أمتاتشو بتقلوا من إلال قل اندي بالي الجوال إن صلاتي يمسجدو صلاة وينم دقمو هلت معنا له هلت تنياو دمو يما درقو دعاء صلاة دعاء إننا سجدت يميل هلت معنا سلال له يمسجدو صلاة دلوم يمفتصمو عبادة هلو ونسكي يمفتصمو يحج تكبارات عملكو تكبارات نسك عبادا يتقللال እንደዚሁም ደግሞ የሐጅ ተግባራትን ያጠቃልላል ወመሕያያ ምኖረው ህይወት ራሱ ከተወለድኩ ጀምሮ እችን ዓለም እስከሰናበት ድረስ ወመማቲ አሟሟቴ ራሱ لله رب العالمين ለአላህ ለዓለማቱ ብቻ ጌታ ታዛዥ በመሆን ነው በላቸው እነዚህ ነገሮች ሁሉ ማበረከተው ለአላህ ነው መላ ህይወቴ ሞቴም የአላህ ናቸው በላቸው ይላል አላህ Subhanahu Wa Ta'ala በሊላቸዋል لا شريك له በዚህ ላይ ለአላህ በአላህ ላይ አንዳችም አጋር የለውም ይሄ መሰረታዊው እምነት ነው ማለት شوف ዒባዳ ይሄ ነው ዒባዳ ይህ አንቀጽ ዒባዳ እነዚህን ሁሉ እንደሚያካትት ህይወትን ሙሉ እንደሚያጠቃልል ያመለክታል ማለት ነው እኛ የተፈጠርነው አላህን ለመገዛት ነው በአላህ መመሪያ ስር መጓዝ መቻል አለብን ግዴታው በመወጣት ክልክል ያደረገውን እርም ያደረገውን ነገር በመራቅ የተጠሉ ነገሮችን በመተው መልካምና ሐላል የሆኑ ሙባህ የሆኑ ነገሮችን በአግባቡ መጠቀም ሳናባከን እስራፍና ማባከን ውስጥ ሳንገባ በአግባቡ መጠቀም እንድንችል ነው ማለት ነው طيب ስራ ተቀባይነት እንዲኖረው የሚያደርጉ ቅድመ ሁኔታዎች አሉ እነዚህ ምንድናቸው ነው يقول لا تقبل أي عبادة ولا عمل إلا بشرطين كقرآننا كحديث أستمروا بتوسلوا مسارتنا ملك ማንኛውም አምልኮት ሁለት ቅድመ ሁኔታዎችን ካላሟላ ተቀባይነት የለውም ማንኛውም ነገር ቅድመ ሁኔታ አለውና የመጀመሪያው الإخلاص لله تبارك وتعالى የሚፈጸመው ተግባር አምልኮት ሆኖ ተቀባይነት እንዲያገኝ የመጀመሪያው ነጥብ ምንድነው እሱ ቅድመ ሁኔታ ወሳኝና መሰረታዊ ነው አምልኮት መፈጸም ያለበት ለአላህ ብቻ ነው ألا لله الدين الخالص إلى الله ይሄ መጀመሪያው ሸርጥ ነው ልበሉ የመልካም ስራ የመጀመሪያው ቁንጮ ለአላህ ብሎ መስራት ነው ይሄን ያካል አደረገ አንድ ሰው ዒባዳው ምንም ለሌላ አካል ከሆነ ማጋራት ነው የሚሆነው ስለዚህ የመጀመሪያው አምልኮት ለአላህ ብቻ መሆን አለበት قال الله عز وجل وما امروا الا ليعبدوا الله مخلصين له الدين
اللهم بأملكوت بتشنيا انديادرغو بيهون انجي التعززو من الله سبحانه وتعالى أملكوت لا الله بتشا ترت انديادرغو ترت يا لو منت لا الله بتشا نو يلال ويقول الله عز وجل فمن كان يرجو لقاء ربه فليعمل عملا صالحا كالله قابا بأقبابه بملكا مجنايت ميفلك سو ملكا من إسراء ولا يشرك بعبادة ربه أحدا بقيت أملكوت لا يماننم اندا يقارا اندا يملك إلى الله سبحانه وتعالى ሁለተኛው ቅድመ ሁኔታ موافقة العمل للشرع ነው ስራው ከሸሪዓ ጋር የገጠመ መሆን አለበት ከሸሪዓ ጋር ስንል ከነብዩ ሰለላሁ ዐለይሂ ወሰለም ፈለግና መመሪያ ጋር የገጠመ መሆን መቻል አለበት ለምን لأن العمل المحدث في الدين ሃይማኖት ውስጥ የሚመጣ አዲስ ነገር والمخالف للشرع شريعان የሚጻረር ማንኛውም አዲስ ነገር مردود ተመላሽ ይሆናል ተቀባይነት የለውም عند الله تبارك وتعالى كما قال الرسول صلى الله عليه وسلم نبي عليه الصلاة والسلام في الحديث الصحيح من إلى من أحدث في أمرنا هذا بنيا زي هيمانوتاتشن تأزازاتشن وست أدس نجر يامتا ما ليس منه كذا هيمانوت كفل يالهون أدس نجر يامتا فهو رد أي مردود على صاحبه يهين يتجبروا سولاي تملاشي هون بتال زملو من ملش قال تتياك ياله كيت عمتها ما نينجره መሰረትህ ምንድነው ማስረጃህ ምንድነው ተብሎ ይጠየቃል ማለት ነው ይሄ እንግዲህ የመልካም ስራ ወይም የዒባዳ ቅድመ ሁኔታዎች ናቸው ማለት ነው طيب አምልኮት ለአላህ Subhanahu Wa Ta'ala ብቻ መፈጸም እንዳለበት ያመለክታል ይሄ ስለዚህ ከሁለት አንዱ ከጎደለ ችግር ነው የመጀመሪያው ነጥብ ከጎደለ ስራው ምን ይሆናል ሽርክ ይባላል በአላህ ላይ ማጋራት ማለት ነው ኩፍር ነው ክህደት ነው طيب የመጀመሪያው መስፈርት ተሟልቶ ሁለተኛው ቅድመ ሁኔታ ከተጓደለስ ፈጠራ ወይም ቢድዓ ይባላል ሁለቱም ተመላሽ ናቸው طيب ሁለቱንም ካጣ ሽርክና ቢድዓ ሆናል ማለት ነው በቃ ጭራሽ ከሃይማኖቱ ውጭ ሆናል ማለት ነው ነሰላህ ሰላመታ ወነጃት ስለዚህ ማንኛውም ዒባዳ እነዚህ ቅድመ ሁኔታዎችን መከተል አለበት ለዚህ ግልጽ ምሳሌ ሰላትን እንውሰድ ሁለቱ ቅድመ ሁኔታዎች ወይ መስፈርቶች ወሳኝ መሆናቸውን የሚያሳይ ማለት ነው ሰላት መስገደው ለማን ነው ለአላህ ነው አንድ ሰው ከአላህ ውጭ ላለ አካል ቢያደርገው ተቀባይነት አለው የለውም ሁለተኛ የሰላት አሰጋገዳችን ሥርዓቱ من التكبير الى التسليم الله اكبر ብለን ወደ ሰላት ከገባን ጀምሮ ዒባዳው እስኪጠናቀቅ ድረስ እስከና ሰላም ድረስ በምን አይነት መልኩ ነው የምንሰግደው ደስ እንዳለን ላ በነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው የዚህን ጊዜ ሰላቱ ተቀባይነት ይኖራል ዒባዳ ውዴታ ፍርሃት ሌሎችም ተስፋና የመሳሰሉት የዒባዳ አይነቶች አንዳንዶችም በዝርዝር እናያለን ኢንሻአላህ ለአላህ ብቻ መፈጸም አለባቸው አፈጻጸማቸውስ ለምሳሌ ዱዓ ዒባዳ ነው ዒባዳ እንደመሆኑ መጠን መፈጸም ያለበት ለአላህ Subhanahu Wa Ta'ala ነው በማን በነብዩ ሰለላሁ ዐለይሂ ወሰለም ፈለግና ሱና ቀጣዩ ኢንሻአላህ አምልኮት ለአላህ ብቻ መደረግ እንዳለበትና አንዳንድ የዒባዳ አይነቶችን እንመለከታለን አላህ والله اعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم